ሰላም ተማሪዎች እንዴት ናቸው? በዛሬው ክላሳችን የተገናኘ ነው ለማትማቲክስ እጅግ መሰረታዊ የሆነውን የመጀመሪያ ክላሳችን የምናይበት ቶፒክ ነው። ይሄ መሰረታዊ የሆኑ ቶፒኮች መካከል የመጀመሪያውና ቀዳሚው መሆን ያለበት ሴት ቲዮሪ ነው። በመቀጠል ነምበር ሲስተም፣ ኢኩዌዥን፣ ኢኒኳሊቲ እያለ ይሄዳል ማለት ነው። ከቤዚክ ወደ አድቫንስድ በምንሄድበት ጊዜ እንደዚህ እያለ ነው የምንሄደው። ሰው በዛሬው ክላሳችን ሙሉ ሴት ቲዮሪን 40 ደቂቃ በሚሆን ቪዲዮ ሙሉ ጨርስላችኋለሁ። ኮንሴፕቱን ካስረዳችሁ በኋላ እዚህ ቦታ ላይ ልታውቋቸው የሚገቡ ሊወጡ የሚችሉ ጥያቄዎች እንዴት አድርጋችሁ በቀላሉ መመለስ እንደምትችሉ ማሳያቸዋለሁ። ይህንን ኖት እንደዚህ አይነት ፈተናዎችን ያለፉ ጥያቄዎች ምናምን ማግኘት ከፈለጋቸው አፕሊኬሽናችን ማውረድ እንዳትረሱ። ሴት ማለት ምን ማለት ነው ከሚለው ዴፊኒሽን ተነስተን እያሰፋ ነው እንሄዳለን። ዋት ኢዝ ሴት ብለን ስንጠይቅ ሴት ኢዝ ዌል ዲፋይንድ ኮሌክሽን ኦፍ ዲስቲንክት ኦብጀክት። ዌል ዲፋይንድ የምትለዋነች ሴትን የምታሰምርልን የዲስቲንክት የሆኑ ኦብጀክቶች የተለያዩ ነገሮች ነገር ግን ዌል ዲፋይንድ ሆነው የተቀመጡ በአግባቡ የተገለጹ ነገሮች ስብስብ ምን ተብሎ ይጠራል? ሴት ተብሎ ይጠራል ማለት ነው። ኮር ፕሮፐርቲው ስለዚህ ሴት ራሱ አንድ ነገር ሴት ነው አይደለም ራሱ ለመባል ፕሮፐርቲ ያለው ማለት ነው። እነዚህ ኮር ፕሮፐርቲዎቹ ምንድን ናቸው የሚለውን እንመልከት። አንደኛ ዌል ዲፋይንድ መሆን ነው። ሁለተኛ ደግሞ ዲስቲንክት መሆን ነው። ዌል ዲፋይንድ ስንል ምን ማለታችን ነው? ሜምበርሺፕ ኢዝ አንአምቢጊየስ። አባላቶቹ አንድ ሴት ኮሌክሽን ነው ካልን ውስጦቹ ምን አሉት? ኢለመንቶች ሜምበሮች አሉት። እነዛ ሜምበሮች ወይም ኢለመንቶቹ አንአምቢጊየስ መሆን መቻል አለባቸው፣ ወይም ደግሞ የማያምታቱ በቀላሉ መለየት የሚችሉ መሆን መቻል አለባቸው። ኖሩም ፎር ኦፒኒየን ኦር ሰብጀክቲቪቲ። ይሄ የሚያጠራጥር ነገር ወይም ደግሞ የግል ምልከታችን በሴት ነው ብለን ዲፋይንድ አድርገን ማስቀመጥ አንችልም። ስለዚህ ዌል ዲፋይንድ መሆኑ አንደኛ ሪኳየርመንት ነው። ሌላኛው ደግሞ ዲስቲንክት መሆን መቻል አለበት። ኖ ኢለመንት አፒር ሞር ዛን ዋንስ። መደጋገም አይፈቀድም። አንድ ኢለመንት በሆነ ሴት ውስጥ ለመካተት ምን መሆን መቻል አለበት? ዲስቲንክት መሆን መቻል አለበት እንጂ ዝም ብለን እየደጋገመን ማስገባት አንችልም። እና ዩኒክነስ ወይም ዲስቲንክት መሆን ፕሮፐርቲዎቹ ናቸው ማለት ነው። ዌል አሁን ሴት እንዴት ነው የሚወከለው ስንል የሴል ኖቴሽንን ደግሞ እናያለን። እንደምታዩት ይህ ምልክት የሴት ኖቴሽን ነው። ኢለመንት ኦፍ ተብሎ ይነበባል። ምን ማለት ነው? አን ኢለመንት ኦፍ ተብሎ ነው። ለምሳሌ 5 ኢዝ አን ኢለመንት ኦፍ 1 3 5 7። ይሄ ሴት ነው የምታዩት። ይሄ እዚህ ጋር ያለው ኮሌክሽን ነው። የዚህ ኮሌክሽን አንድ አባል ነው ማለት ነው 5። ስለዚህ ይቺ ምልክት ኢለመንት የምትል አባላትን ማመልከቻ ነች። ኖት ኢለመንት ብለን ደግሞ ስንገልጸው ኢለመንት የሚለው ላይ እንደዚህ ሰረዝ አድርገን እናስቀምጠዋለን። ኖት ኢለመንት ወይም ደግሞ አባል አይደለም። ለምሳሌ 2 የዚህ ሴት አይደለም ስንል እዚህ ሴት ውስጥ አይገኝም ወይም እዚህ ኮሌክሽን ውስጥ አልተካተተም ማለታችን ነው። እሺ አሁንም ዌል ዲፋይንድ እና ኖት ዌል ዲፋይንድ ኤግዛምፕል እንመልከት እስኪ። ለምሳሌ የሳምንቱን ቀናቶች ብንመለከት መንዳይ፣ ቱስዳይ፣ ወንስዳይ፣ ተርስዳይ፣ ፍራይዳይ፣ ሳተርዳይ፣ ሰንዳይ ልክ በዚህ መልኩ ጥርት ብሎ በማያሻማ መልኩ ተቀመጣለን። ዳይስ ኦፍ ዘ ዊክ ማለት ነው። ኢቭን ነምበር ቢትዊን 1 and 11 በ1 እና በ11 መካከል የሚገኙ ኢቭን ነምበሮች እንደምታዩት ተቀመጡልን ተለይተው። ሰች ካይንድ ኦፍ ኖቴሽን አያምታታም ማለት ነው። ሌተርስ ኢን ማትማቲክስ በማትማቲክስ በሚለው ውስጥ ያሉ ፊደሎች ሳይደጋገሙ ለምሳሌ ኤ 2 ነው የሚገኘው እና አንዴ ብቻ ነው የምንጽፈው እዚህ ጋር። ልክ በዚህ መልኩ ሳንደጋግም ምናምን ዌል ዲፋይንድ እና ዲስቲንክት አድርገን የምናስቀምጠው ከሆነ ይሄ ሴትን ለመባል ይችላል ማለት ነው፣ ወይም ሪኳየርመንቱን ያሟላል። በአንጻሩ ኖት ዌል ዲፋይንድ ሴት የምንላቸው ምን አይነት ናቸው? ዘ ሴት ኦፍ ቶል ፒፕል ኢት ኢዝ ዋት ኦፒኒየን ነው አይደል? ሰብጀክቲቭ ነው፣ ከሰው ሰው ይለያያል። ረጅም ማለት ለአንዳንዱ ሰው 1 ሜትር ከ70 በላይ፣ አንዳንዱ 1 ሜትር ከ90 በላይ፣ አንዳንዱ 1 ሜትር ከ80 በላይ ሊሆን ይችላል። ይሄ ሰብጀክቲቭ ነው፣ ኦፒኒየን ነው ማለት ነው። እና ይሄ ለማስቀመጥ አንችልም። ረጅም ነው ብለን እኛ ጣራ ማውጣት አንችልም። ዘ ሴት ኦፍ ጉድ ቡክስ ጥሩ መጽሐፍት፣ የጥሩ መጽሐፍት ስብስብ። ጥሩ መጽሐፍት ማለት ምን ማለት ነው? መጥፎ መጽሐፍትና ጥሩ መጽሐፍ ለማለት የኛ ኦፒኒየን ነው የሚወስነው፣ ሰብጀክቲቭ ነው ማለት ነው። ዘ ሴት ኦፍ ቢዩቲፉል ፔንቲንግስ የሚያማምሩ ቀለሞች። የሚያምር ማለት የሚያስጠላ ማለት ምንድን ነው ስንል ሰብጀክቲቭ ነው። ሰች ካይንድ ኦፍ ሴት ተብለው ሊጠሩ እንደማይችሉ ማወቅ አለባቸው ማለት ነው። በጣም ጥሩ። በመቀጠል እንግዲህ ይህንን ካየን የምንመለከተው ምንድን ነው? የሴትን ካርዲናሊቲ እንመለከታለን። the cardinality of set is a written as እንደምታዩት ይሄ ሞጁለስ ወይም አብሶሉት ቫልዩ ኦፍ የሚመስል ነው አጻጻፉ። the number of element in the set አንድ ሴት በውስጡ ያሉት ኢለመንቶች ወይም ያሉት አባላት ብዛት ካርዲናሊቲ ተብሎ ይጠራል።
ካርዲናል ማለት ቁጥር ማለት ነው። ካውንቲንግ ማለት ነው። የተለየ ነገር አይደለም። የሴቶችን ኤሌመንት መቁጠር ብላችሁ ቀላል አድርጋችሁ ያዙት። ለምሳሌ ሴት ኤ እነዚህን ኤሌመንቶች ቢኖሩት ስንት ናቸው? ብዛታቸው ነምበር ኦፍ ኤሌመንት ወይም ካርዲናሊቲ ስንት ነው? 4። ቢ ደግሞ ስንት አለው? 1 2 3 4 5 5 ማለት ነው አይደለ? የተለየ ነገር አይደለም። ይሄ ምልክት ነው ጀስት። ሲ ደግሞ መንዳይ፣ ወንስዳይ፣ ፍራይዳይ 3። ልክ በዚህ መልኩ የምናስቀምጥበት ምን ይባላል? ካርዲናሊቲ ኦፍ ሴት ይባላል፣ ወይም ካውንቲንግ ሴት ይባላል። እሺ ሌላኛው ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ማለት ምን ማለት ነው? ዘ ሴት ኦፍ ኦል ኤለመንትስ አንደር ኮንሲደሬሽን ኢን ኤ ጊቨን ኮንቴክስት። በሆነ ኮንቴክስት በምናወራበት ጊዜ ሁሉንም ኤለመንቶች አቅፎ የያዘልን ምን ተብሎ ይጠራል ማለት ነው? ዩኒቨርሳል ሴት ተብሎ ይጠራል። ለምሳሌ ዲስከሲንግ ግሬድ ብለን ዩኒቨርሳል ሴታችን እዚህ ውስጥ መደብ ነው። በእነዚህ ሊስቶች በሙሉ ዩኒቨርሳል ሴታችን ናቸው። ከዛም ደግሞ ኤግዛምፕል ኢንቲጀርስ ከ1 እስከ 10 ካልን ሁሉም መታቀፍ መቻል አለበት። ከ1 እስከ 10 ካልን ዩኒቨርሳል ሴታችን ማን ነው? ከ1 ጀምሮ እስከ 10 ያሉ ሁሉም ኢንቲጀሮች ልክ በዚህ መልኩ። ግማሾቹ ብቻ ወይም የሆነ ነገር ቢጎል ዩኒቨርሳል ሴት መባል አይችልም። ሰው ዩኒቨርሳል ሴት ሁሉንም በዛ ኮንቴክስት በምናወራበት ጊዜ ሁሉንም ሴቶች አቅፎ የያዘልን ዩኒቨርሳል ሴት ይባላል። ሌላኛው ኢምፒቲ ሴት ነው ወይም ባዶ ስብስብ ይባላል። ምልክቱ እንደምታዩት ኤዘር በዚህ ወይም ደግሞ በዚህ ይወከላል። ምን ማለታችን ነው? ዘ ሴት ኮንቴኒንግ ኖ ኤለመንት፣ ሴቱ ያ ዲፋይንድ ተደርጎ የተቀመጠው ሴት ውስጡ ላይ ምንም አይነት አባላቶች የሉትም ማለታችን ነው። በሌላ ጊዜ አቀማመጥ ኖ ሶሉሽን ብለን የምናስቀምጠው የመልስ አይነት ማለት ነው። ወይም ነል ሴት ይባላል። እንደምታዩት የዚህ ካርዲናሊቲ ስንት ነው? ወይም ደግሞ ነምበር ኦፍ ሴቱ ስንት ነው? 0 ነው፣ እንዳትረሱ። ሶ ኢምፒቲ ሴት ኢዝ ሰብሴት ኦፍ ኤቭሪ ሴት። ይችን ነገር በደንብ ያዙልን። ኢምፒቲ ሴት ኢዝ ሰብሴት ኦፍ ኤቭሪ ሴት። በምልክት ስናስቀምጠው ኢምፒቲ ሴት ሰብሴት በዚህ ነው የሚወክለው፣ የሁሉም ሴት ማለት ነው። ኤቭሪ ሴት ብለን እናስቀምጠዋለን። በተመሳሳይ መልኩ ኢምፒቲ ሴት ኢዝ ኦልሶ ፕሮፐር ሰብሴት ኦፍ ኤቭሪ ሴት። ሁለቱንም መሆን ይችላል ኢምፒቲ ሴት። ለማንኛውም ሴት ኢምፒቲ ሴት ምኑ ነው? ፕሮፐር ሰብሴቱም መሆን እንደሚችል ማወቅ መቻል አለባቸው። ኢምፒቲ ሴት ኢዝ ዩኒክ። ኢምፒቲ ሴት ዩኒክ ነው ዊች ሚንስ ዲስቲንክት ነው፣ አይደጋገምም። ኢምፖርታንት ኢምፒቲ ሴት ኢዝ ኖት ኢምፒቲ ኢት ኢዝ ኦኬ። ምን መሰላቸው የሚለን ልጻፍላቸው፣ እዚህ ጋር ጽፌ ላስረዳቸው። ይሄንን ኢምፒቲ ሴት ምንድን ነው ምልክቱ ብያቸዋለሁ። ኤዘር ይሄ ነው፣ ያለዛ ደግሞ ውስጡ ላይ ባዶ የሆነ ይሄ በቅንፍ ውስጥ ባዶ የሆነ ማለት ነው። ነገር ግን በኢምብሬስ ውስጥ ባዶ መሆን አለበት እንጂ እንደዚህ ብለን ብናስቀምጥ ግን ይሄ ሌላ ሴት ነው። ምን የሆነ ሴት? የዚህ ሴት ኢለመንቱ ማን ነው? ራሱ ኢምፒቲ ሴት ኖ ኢለመንት አይደለም ይሄ። እሺ ከዚህ ጋር ዲፈረንት ናቸው፣ ሁለቱ የተለያዩ ናቸው። አብሶሉት ዲፈረንት። ስለ ኢምፒቲ ሴት ስናወራ ስለዚህ ነው የምናወራው እንጂ እንደዚህ ብሎ ቢመጣ ደግሞ ጭራሽ ሌላ በኢምብሬስ ውስጥ ያለ የዚህ ኢለመንት ማን ነው? በኢምብሬስ ውስጥ ያለ ኢምፒቲ ሴት ነው። የዚህኛው ደግሞ ማን ነው? ኢለመንቱ ራሱ ባዶ ስብስቡ ነው። የዚህ ኤለመንት ማን ነው? ኖ ዜር ኢዝ ኖ ኤኒ ኤለመንት ነው። ዜር ኢዝ ኖ ኤኒ ኤለመንት ነው። ሁለቱ እንዳይምታታባችሁ ግልጽ ነው ብዬ አስባለሁ። በጣም ጥሩ ኤግዛምፕል ኤክስ ሰች ኤክስ ኢዝ አ ፖዚቲቭ ኢቨን ፕራይም ግሬተር ዛን 2። ኤክስ ምንድን ነው? ፖዚቲቭ የሆነ ኢቨን ፕራይም ነምበር ነው እና ከስንት የሚበልጥ? ከሁለት የሚበልጥ። አሁን ኢቨን ፕራይም ሆኖ ከሁለት የሚበልጥ ቁጥር ታውቃላችሁ? የለም። ኢቨን ትንሿ ፕራይም ኢቨን ነምበር ማን ነች? ሁለት ነች። ብቸኛዋ ኢቨን ፕራይም ነምበር ሁለት ነች። ከሁለት ቀጥሎ ማን ነው የምናገኘው? በኢቨን ነምበር 2 4 6 እያለ ነው የምንዘረዝረው አይደለ? ብቸኛዋ ማን ነች? ከኢቨን ነምበሮች ውስጥ ፕራይም የሆነችው ሁለት ብቻ ነች። ሌሎቹ ፕራይም ስላልሆኑ ሌሎቹ ምንድናቸው? ኮምፖዚት ናቸው። ከሌለ ምን ብለን እናስቀምጣለን? እንደዚህ ብታደርጉ ፈተና ላይ መልሳችሁ ኤክስ ነው የሚሆነው። እንደዚህ የሚባል ስለሌለ የሚሆናል። ወይም እንደዚህ ብላችሁ ነው ማስቀመጥ ያለባችሁ። በቅንፍ ውስጥ ከሆነ ባዶ፣ ያለዛ ይሄ ሰርክል ሰርታችሁ መስመር አስመራችሁ ማስቀመጥ መቻል አለባችሁ ማለት ነው። ዘ ዲስቲንክሽን ቢትዊን ይሄና በደንብ ተመልከቱ የሁለቱን ዲፈረንስ። የዚህ ልዩነት ምንድን ነው? ኮመን ኤግዛም ትራት ብዙ ጊዜ ፈተና ላይ ይመጣል። ይሄ ማለት ካርዲናሊቲው 0 ነው። ይሄኛው ግን አንድ አባል አለው በውስጡ። ይሄ ራሱ እንደ አባል ነው የሚቆጠረው። ይሄ ግን ምንም አባል የሌለው ሴትን ማሳያ መግለጫ መንገድ ነው።
በጣም አሪፍ መሰረታዊዎቹን እንግዲህ ያጠናቀቅን፣ አሁንም ደግሞ ሴቶችን ዲስክራይብ የምናደርግበት 3 መንገዶች አሉን ሴትን ዲስክራይብ ለማድረግ የሚያገለግሉ። የመጀመሪያው ሜትድ ሮስተር ሜትድ ወይም ታቡላር ይባላል አይደል? ከስሙ እንደምንረዳው በምንድን ነው ይሄ? ሊስት በማድረግ ሁሉንም አባላቱን ኤዘር በቴብል ሰርተን በሰንጠረዥ ሰርተን ያለዛ ደግሞ ዝም ብለን በቅንፍ ውስጥ አስገብተን በመዘርዘር የምንገልጽበት ታቡላር ሜትድ ወይም ሮስተር ሜትድ የሚባለው ነው። ልክ እንደዚህ የምንዘረዝርበት ነው። ሴት ቢልደር ሜትድ የምንለው ደግሞ ምን አይነት ነው? ሴት ቢልደር ደግሞ ብለን እንትን የምንለው በወርድ ባይሆንም ግን የተለያዩ ማትማቲካል ፎርሙላዎችን፣ ማትማቲካል ሳይኖችን፣ ማትማቲካል ተርሞችን በመጠቀም ዲስክራይብ የምናደርግበት ሰች ለምሳሌ ኤክስ ሰች ዛት ብለን ለኤክስ ኮንዲሽኑን በማስገባት ለምሳሌ ዜጋ ተመልክቶ ኤግዛምፕል ኤክስ ኢዝ የፖዘቲቭ ኢቨን ነምበር ለዛ እንቴናለን ማለት ነው። ፖዘቲቭ ኢቨን ነምበር ሁነው ከ10 ያነሱ ቁጥሮች ናቸው። እነማን ናቸው በዚህ ስር መዘርዘር የሚችሉት? በሊስት እንጽፋቸው ካልን ይህንን በዚህ እንግለጸው ካልን በመጀመሪያው ሜትድ ፖዘቲቭ ኢቨን ነምበር ከማን ነው የሚጀምረው? ፖዘቲቭ ኢቨን ነምበር ከ2 ይጀምራል። ከዛስ 4 6 8 ከ10 የሚሆን ስለተባለ 10 አይጻፍም። ልክ በዚህ መልኩ ይቀመጣል። ቨርባል ደግሞ ወርድን በመጠቀም መግለጽ ዘ ሴት ኦፍ ፕራይመሪ ከለር ሬድ። ይሄ በወርድ ነው በሊስት አይደለም። ይሄ በሊስት ይገለጽ ቢባል እንዴት ነበር የሚቀመጠው? ሬድ በመዘርዘር ኮማ የሎ ኤንድ ብሉ ነበር ተብሎ የሚቀመጠው። ከዛ በቅንፍ ውስጥ በሊስትድ ወይም በሮስተር ሜትድ ወይም በታቡላር ሜትድ ቢቀመጥ ማለት ነው። ይሄኛው ግን በወርድ ሲሆን የሚጽፈው ምንድነው? አቅፎ የያዘውን ሀሳቡን ነው የሚገልጸው። ኤግዛምፕል እንጨምር እስኪ። አያችሁ ቅድም ይህን የገለጸበትን መንገድ ልክ እንደዚህ ነው የሚዘረዝረው ሊስትድ ከሆነ። ይሄኛው ግን ኤን ስኩዌር ይልና ኤን ኢዝ አን ኤለመንት ኦፍ ናቹራል ነምበር። ኤን ናቹራል ነምበር ቢሆንና ወይን ዊ ኤንን ስኩዌር አድርገን የምናገኛቸው ቫሊዎች በሙሉ ኤንድ ኦልሶ ኤን ምን ከሆነ ከ5 በሚያንስበት ወይም 5 በሚሆንበት ሰዓት መጀመሪያ ዶሜናችን ነው የምናስገባ ከግምት ውስጥ ምን ማለት እንደሆነ። የናቹራል ነምበር አባላቱ ነው ከ5 ያነሱ እነማን ናቸው? ከ1 ነው ናቹራል ነምበር የሚጀምረው። ቀጥሎ 2 ነው፣ ከዛ 3 ነው አይደል? ከዛ 4 5ን ይጨምራል ስል 5ን ይጨምራል። ነገር ግን የነሱን ስኩዌር ነው ፈልጉ የተባለው። ስለዚህ 1 ስኩዌር 2 ስኩዌር 3 ስኩዌር 4 ስኩዌር 5 ስኩዌር መልሳችን ስናስቀምጥ በሊስትድ ሜትድ ከሆነ የዚህን የምናስቀምጠው 1 4 9 16 25 አድርገን እንደዚህ እናስቀምጣለን ማለት ነው። ይሄኛው ግን በወርድ ነው አይዘረዝርም፣ ግን አቅፎ ያስረዳናል። ዘ ሴት ኦፍ ኢንቲጀር ቢትዊን -2 and 3 ይለናል። በ-2 እና በ3 መካከል የሚገኙ ኢንቲጀሮች -2 እና 3 ይጨምራል አይጨምርም? በዚህ ጊዜ -2 እና 3 አይጨምርም፣ በእነሱ መካከል ነው የተባለው። ስለዚህ -1 0 1 2 ብለን እንደዚህ እናስቀምጣለን። ይህ በሊስት ከሆነ ነው። እሺ በዚህ መልኩ ሴቶችን ማመልከት እንችላለን። ተጨማሪ ኤግዛምፕሎች ተቀምጠዋል። ያው ኖቱን ታዩታላችሁ። እዚህ ጋር እንደምታዩቸው ተጨማሪ ኤግዛምፕሎች ለቨርባል ሜቶዱም ተቀምጠዋል ማለት ነው። በቂ ናቸው አሁን ያየናቸው። እሺ አሁን ደግሞ የምንመለከተው ሰብሴት ኤንድ ፓወር ሴት ነው። ሰብሴት እና ፓወር ሴትን ይሆናል ማለት ነው። ሰብሴት እና ፓወር ሴትን። ሰብሴት ሲነሳ ሁለት አይነት ሰብሴት ነው ያለ። አንደኛ ሰብሴት ተብሎ የሚገለጸው፣ ሌላኛው ደግሞ ፕሮፐር ሰብሴት አለ። ሰብሴት ማለት ምን ማለት ነው? ኤ ኢዝ ለምሳሌ ኤ ኢዝ ሰብሴት ኦፍ ቢ። ከፍ ላድርግላችኋ ድቅቅ እንዳይልባችሁ ጽሁፉ። ኢፍ ኤ ኢዝ ሰብሴት ኦፍ ቢ እንዴት ነው የሚገለጸው? ኤ ኢዝ ሰብሴት ኦፍ ቢ ምን ማለታችን ነው? ኤቭሪ ኤሌመንት ኦፍ ኤ ኢዝ ኦልሶ ኢን ቢ። የኤ ሁሉም አባላት በቢ ውስጥ ይገኛሉ ማለት ነው። ቅድም ስለ አባላት አውርተናል አይደለ? እነዛ የኤ አባላት በቢ ውስጥም ይገኛሉ። ኤቭሪ ሴት ኢዝ ሰብሴት ኦፍ ኢትሰልፍ። ተጨማሪ እነዚህ ተጨማሪ ነገሮች ናቸው። እያንዳንዱ ሴት የራሱ ሰብሴት ነው። ፕሮፐር ሰብሴት ግን አይደለም። እሺ ይችን ትይዙልኛላችሁ በኋላ ኤግዛምፕል ነው ያለ። ዘ ኢምፒቲ ሴት ኢዝ ሰብሴት ኦፍ ኤቭሪ ሴት። ኢምፒቲ ሴት ብለን ያየነው ይሄ ወይም ደግሞ ይሄ የማንኛውም ሴት ኤቭሪ ሴት ምንድነው? ሰብሴት ነው። ፕሮፐር ሰብሴትም መሆን ይችላል። ትራንዚቲቭ ፕሮፐርቲ አፕላይ ማድረግ እንችላለን። ኢፍ ኤ ኢዝ ሰብሴት ኦፍ ቢ ኤንድ ኦልሶ ቢ ኢዝ ሰብሴት ኦፍ ሲ ከሆነ ባይ ዲፎልት ኤ የሲ ሰብሴት መሆኑን ማወቅ እንችላለን ማለታችን ነው። ለምሳሌ
1,3 የ1 2 3 4 ሰብሴት ከሆነ ሰብሴት ከሆነ አይደለ? አንድና ሶስት እዚህ ጋር ምን ይላሉ? ይገኛሉ አይደለ? አንድ እዚህ ጋር አለ፣ ሶስትም እዚህ ጋር አለ። ዴፊኒሽኑ እኮ ይሄ ነው። የኤ አባላት የቢ ውስጥ መገኘት አለባቸው ሙሉ በሙሉ። የቢ ሊተርፍ ይችላል፣ የኤ ግን ሙሉ በሙሉ መገኘት መቻል አለባቸው። ለምን? ሰብሴት የሆነው ቢ ሳይሆን ኤ ነው ሰብሴት የሆነው። እዚህ ጋርም ተመልከቱ 2 እና 4 እዚህ ውስጥ መገኘት አለባቸው። 2 4። ስለዚህ ምንድነው? ትክክል ነው፣ ሰብሴት ነው። መሆን የማይችሉትን ደግሞ እንመልከት። አንድ እዚህ ጋር አለ፣ አምስት ግን የለም። ስለዚህ ይሄ መሆን አይችልም። ፋይቭ ኢዝ ኖት ኤለመንት ኦፍ 1 2 3። በቃ ይሄ ነው። ሌላኛው ፕሮፐር ሰብሴት ነው። ፕሮፐር ሰብሴት ደግሞ ኢፍ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ኢፍ ኤ ሎክ። ይችን ዴፊኒሽን በደንብ ተመልከቱ። ፕሮፐር ሰብሴትን ዲፋይን ስናደርግ ምልክቱ ይሄንን ነው። የሰብሴት ከታች እንደዚህ ያለው፣ ይሄኛው ግን እንደዚህ ብቻ ነው። ፕሮፐር ሰብሴት ኤ ፕሮፐር ሰብሴት ነው ቢ ካልን ምን ማለታችን ነው? አንደኛ ኤ የቢ ሰብሴት ነው፣ ይሄም አሟልቷል። ሲቀጥል ግን የኤ እና የቢ ቁጥር እኩል መሆን የለበትም። ለምሳሌ ቅድም እኩል ቢሆን ኑሮ ችግር የለበትም ማለት አላማችን ሰብሴት ለመባል ኤ ጀስት የኤ አባላት ቢ ውስጥ መገኘት አለባቸው ብቻ ነው ያለው እንጂ ሌላ መስፈርት አልነበረንም። አሁን ግን የኤ አባላት ቢ ውስጥ መገኘት ኖሮባቸው በቁጥር ወይ በካርዲናሊቲ ወይም በነምበር ኦፍ ኤለመንት ግን ሁለቱ እኩል መሆን የለባቸውም። ማን መብለጥ አለበት? ቢ ቢያንስ ቢ በአንድና ከዛ በላይ መብለጥ መቻል አለበት ነው። ለምሳሌ ይሄ ኤግዛምፕል ተመልከቱ፣ ከታች ልስጣችሁ። 1,2 ሰብሴት ኦፍ 1,2 ይሄ ትክክል ነው። ይሄ ግን ፕሮፐር ሰብሴት መሆን አይችልም። ፕሮፐር ሰብሴት ግን ይሄ መሆን አይችልም። ለምንድን ነው መሆንም አይችልም? ይሄኛውን ግን ተመልከቱ። አንድ እዚህ ጋር አለ፣ ሁለት እዚህ ጋር አለ። ሰብሴት ነው፣ ፕሮፐር ሰብሴት ነው ስንል የግዴታ ቢ ሌላ ተጨማሪ አባል ያስፈልገዋል። ነምበር ኦፍ ኤለመንታቸው እኩል መሆን መቻል የለበትም። ይሄ ማለት ስንት መሆን አለበት? ሌላ 3 4 5 በቃ መሆን አለበት። አንድ ስላገኘን ትክክል ነው ብለን እንመልሳለን። ኢምፒቲ ሴት ብችን በደንብ ያዙልኝ እሺ። ኢምፒቲ ሴት ለማንኛውም ሴት ይሄ ኤቢ የሚባል ማንኛውም ሴት ቢኖር የነሱ ፕሮፐር ሰብሴት ነው፣ ትክክል ነው። ኤቭሪ ሴት ግን የራሱ ፕሮፐር ሰብሴት አይደለም። አሁን አሳያቸዋለሁ፣ ፓወር ሴትን ስንማር አሳያቸዋለሁ። ስለዚህ ሎክ ኤ ኮማ ቢ ማለት ራሱ ነው አይደለ? ለማን? ለራሱ። ራሱ ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። ሰብሴት ግን መሆን ይችላል። ይህንን እንዳትረሱ። ነምበር ኦፍ ሰብሴት ፎርሙላ፣ የሰብሴት ፎርሙላ ይህን ይመስላል። አንድ ሴት ተቀምጦላችሁ ኤ ተብሎ እንደዚህ የተዘረዘረ ሴት ቢኖራችሁ የዚህንን ምንፈልጉ ብትባሉ ነምበር ኦፍ ኢለመንቱ ነምበር ኦፍ ሰብሴቱን ፈልጉ ብንባል እንዴት ነው የምንሰራው? ቱ ዘ ፓወር ኦፍ ኤን አድርገን መስራት እንችላለን። መጀመሪያ ላይ ኤንን ማወቅ አለብን። ሎክ 1 2 3 ብለን ኤን ኢኳል ቱ 3 አይደለ? ሶ ቱ ዘ ፓወር ኦፍ 3 8 ብለን ነምበር ኦፍ ሰብሴታችን አገኘን ማለት ነው። ነምበር ኦፍ ፕሮፐር ሰብሴት ከተባለን ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 መሆን መቻል አለበት። ቱ ዘ ፓወር ኦፍ ኤን ማይነስ 1 ከታች ነው የሚቀነሰው which means ከፓወሩ በኋላ ነው እንጂ ከፓወሩ ጋር አብሮ አይደለም። ይሄ ማለት ቱ ዘ ፓወር ኦፍ 3 ማይነስ 1 ይቺ አንዷ ማነች የተቀነሰችው ከተባልን ኤቭሪ ሴት ኢዝ ኖት ፕሮፐር ሰብሴት ፎር ኢትሰልፍ ብለናል። ሶ ያችን ነው የምንቀንሳት ማለት ነው። ከሰብሴቱ ፕሮፐር ላይ ስንመጣ የምንቀንሳት እሷ ነው። 8 ሲቀነስ 1 7 ይሆናል ማለት ነው። የተለየ ነገር አይደለም፣ የምንቀንሰው እሱ ነው። እሺ አሁን ደግሞ ፓወር ሴት ነው የምናየው። ፓወር ሴት ደግሞ ምን መሰላችሁ? ቀለል ባለ መልኩ ልንገራችሁ ዝም ብዬ። ፓወር ሴት ማለት ምልክቱ ይሄ ነው። ፒኤ ተብሎ ይወከላል። ልክ እንደዚህ ሌላ ከለር የሚታይ ከለር ልጠቀም እስኪ። ልክ እንደዚህ ፒ ኤ ተብሎ ይወከላል ፓወር ሴት። ምን ማለት ቀለል ባለ ቋንቋ ስትረዱት ምን መሰላችሁ? ሊስት ኦል ሰብሴትስ፣ የአንድን ሴት ሁሉንም ሰብሴቶቹን መዘርዘር ነው። ስለዚህ ፎርሙላው ምንድነው? ነምበር ኦፍ ይኸውላችሁ ወይም ካርዲናሊቲ ኦፍ ፓወር ሴት ከተባላችሁ ከማን ጋር እኩል ነው? ቅድም ያየነዋል አይደለ?
ቱ ዘ ፓወር ኦፍ ኤን ያልነው ለሰብሴቶች። እዚህ ጋር በተመሳሳይ ቱ ዘ ፓወር ኦፍ ፓወር ነው ይሄኛው። ቱ ዘ ፓወር ኦፍ ካርዲናሊቲ ኦፍ ዘ ሴት ወይም ነምበር ኦፍ ኢለመንት አድርገን መስራት እንችላለን። እሱን እናየዋለን። ለምሳሌ ሴቱ የተሰጠን ሴት አለ እዚህ ጋር ፓወር ሴቱ አለ፣ ከዛ ነምበሩ አለ። ነምበሩ ዚስ ዋን ኢኳል ቱ ዋት ነምበር ኦፍ ሰብሴት ማድረግም ትችላላችሁ ይሄኛው። እሺ ይሄኛው ደግሞ ሊስት ኦፍ ሰብሴት ነው፣ ምንም የተለየ ነገር ስለሌለው። ኢምፒቲ ሴት ብቸኛ ማን አለው? ፓወር ሴቱ ራሱ። ፓወር ሴት ሲቀመጥ ልክ እንደዚህ በቅንፍ ነው፣ ወይም ሰብሴት ሲቀመጥ ልክ እንደዚህ በቅንፍ ነው የሚቀመጠው። እንደዚህ ይቀመጥለታል ራሱ ብቻ ነው። ስንት እንትን አለው? ስንት ሰብሴት አለው? አንድ ብቻ ነው አይደል ያገኘነው እዚህ አንድ። እንዴት ነው የመጣው ይሄ ካላችሁ ቱ ዘ ፓወር ኦፍ ዜሮ አይደለ? ስንት ኤለመንት አለው? ይሄ ዜሮ ኤለመንት ነው ያለው። ሶ ቱ ዘ ፓወር ኦፍ ዜሮ ዋን ነው። ማንኛውም ቁጥር ፓወሩ ዜሮ ከሆነ አንድ ስለሚሆን፣ ይሄኛው ደግሞ ኤ ተብሎ ኤ ብቻዋን ተቀምጣለች። ሶ ሴቱ የሴቱ ኤለመንት ማነች? ኤ። ስንት ኤለመንት አለው? አንድ ኤለመንት። ይሄ ቅድም ዜሮ ነው ብያቸዋለሁ እንጂ ግን አንድ ኤለመንት አለው። ሶ እናስቀምጠው እስኪ፣ ሰብሴቱን እንዘርዝርለት። ፓወር ሴት ማለት ሰብሴቱን ሊስት ማድረግ ነው። አንደኛ ማን አለ? ይሄ ቅንፉ ትልቁ ቅንፍ ይቀመጣል። ይሄ የምታዩት እዚህ ጋር ያለው ቅንፍና ይሄ ቅንፍ መጀመሪያ ላይ ኢምፕቲ ሴት ይመጣል፣ ኮማ ራሱ ይመጣል። ብቻውን ስለሆነ አለቀ። ይሄ ራሱ ሲቀመጥ ግን እንደዚህ ይደገምለታል። ኢምፕቲ ሴቱ አይፈልግም፣ ይሄኛው ግን መቀመጥ አለበት፣ በቅንፍ ውስጥ መቀመጥ አለበት። ስለዚህ የዚህን ስንሰራ ቱ ዘ ፓወር ኦፍ ዋን ኢለመንቱ ነምበር ኦፍ ኢለመንት አንድ አይደለ? ቱ ዘ ፓወር ኦፍ ዋን ስንት ነው የሚሆነው? ቱ። ስንት ኢለመንት አለ? ይሄ ስንት ኢለመንት አለ? ወይም ካርዲናሊቲ ስንት ነው? ነምበር ኦፍ ኢለመንት ወይም ካርዲናሊቲ ሁለት ነው። የመጀመሪያ ማን አለ? የዚህ ሰብሴቶቹን ልንዘረዝር ነው። የመጀመሪያ የሚዘረዘረው ኢምፒቲ ሴት ነው። እንደምታዩት ኢምፒቲ ሴት የውጭ ቅንፍ አለ። ይሄ ውጭ ላይ ያለው ቅንፍ ሁሉንም አቅፎ የሚይዝልን። ቀጣዩ ሰብሴት ማን ነው? ለየብቻ እያንዳንዱ ኢለመንት ለየብቻ ይቀመጣል። አንድ በቅንፍ ውስጥ ተደርጎ ነው የሚቀመጠው። ሁለትም ደግሞ ለብቻ ትወጣለች፣ ሁለት። ከዛ ደግሞ ሁለቱ በጋራ ይቀመጣሉ፣ ሁለቱ በጋራ። አሁን ይሄ ፕሮፐር ሰብሴቱን ፈልጉ ብትባሉ አንዳንድ እንቀንሳለን። እዚህ ጋር ማን ይቀነሳል? እዚህ ጋር ማን ይቀነሳል? ራሱ ይሄ ዜሮ ይሆናል ከነጭራሹ። ፓወር ሴቱ የዚህ ዜሮ ይሆናል። የዚህኛውስ ሁለት የነበረው አንድ ሆኖ ይቀመጣል። ማንም ይጠፋው? ይሄ ይጠፋና ኢምፒቲ ሴት ብቻ ይሆናል ማለት ነው። ለምን? እያንዳንዱ ሴት የራሱ ፕሮፐር ሰብሴት መሆን ስለማይችል። እዚህ ጋር ማን ይጠፋል? ይሄ ይጠፋና አንድ ሁለት ሶስት ይሆናሉ። አራት ሲቀነስ አንድ ሶስት። እዚህ ጋር ስምንት ሲቀነስ አንድ ሰባት። ማንም የሚጠፋው እዚህ ጋር ይሄ በጋራ ያሉት። በጋራ ያለው ማለት ራሱ ሴቱ ደግሞ ለራሱ ሴት ሰብሴት ነው፣ ግን ፕሮፐር ሰብሴት መሆን ስለማይችል ማለት ነው። ሰብሴት ዘርዝሩ ስትባሉ እንዳልኳቸው መጀመሪያ ትልቅ ቅንፍ ትከፍታላችሁ። በጣም ትልቅ ቅንፍ ከከፈታችሁ በኋላ ኢምፒቲ ሴት፣ ቀጥሎ እያንዳንዱ ኢለመንት ለየብቻ፣ ኤክስ ለብቻ። ኢምፒቲ ሴት ለምን አልተቀመጥም? ኢምፒቲ ሴት እኮ አባል ምን አይደለም፣ አባል አይደለም። ምንድን ነው? ሰብሴት ነው ማለት አባል ነው ማለት አይደለም። አባላቶች እኮ ኤክስ ዋይ እና ዜድ ብቻ ናቸው እኮ። ሶስት አባል ነው ያለን እኮ። ሰብሴቱን ስንሰራ ቱ ዘ ፓወር ኦፍ ኤን ነው። ፕሮፐር ሰብሴቱ ቱ ዘ ፓወር ኦፍ ኤን ማይነስ ዋን። ኢምፒቲ ሴት ሲቀመጥ ልክ እንደዚህ ነው። ከዛስ ኤክስ ዋይ፣ ከዛስ ዜድ፣ ከዛስ ማን አለ? ኤክስ እና ዋይ። አሁን ደግሞ ጥንድ ጥንድ እናደርጋቸዋለን። ጥንድ ጥንድ እናደርጋቸዋለን። እንዴት ነው ጥንድ ጥንድ የምናደርጋቸው? ኤክስን ከዋይ ጋር፣ ኤክስን ከዜድ ጋር፣ ዋይን ከዜድ ጋር፣ ያልደረሰው ሊደርሰው ኤክስ ከዋይ ጋር፣ ዋይ ከዜድ ጋር፣ ኤክስ ከዜድ ጋር፣ ዋይ ከዜድ ጋር። መጨረሻ ላይ ግን ኤቭሪ ሴት ኢዝ የራሱ ሰብሴት ነው ስላለን ኤክስ ዋይ ዜድ ተደግሞ ሰብሴቱ ነው ይገባል ማለት ነው። እዚህ ጋር የምታዩት በዚህ መልኩ ይቀመጣል። በዚህ መልኩ ይቀመጣል። እሺ አሁን ደግሞ ሴት ላይ ኦፕሬሽኖችን ነው የምንመለከተው። ሴት ላይ ኦፕሬሽኖችን ነው የምንመለከተው። የመጀመሪያው ሴት ላይ ያለው ኦፕሬሽን ማን ነው? ዩኒየን ነው። ይሄ ሴት ላይ ካሉት ኦፕሬሽኖች መካከል ዩኒየን እያልን የምንጠራው ምልክቱ በዚህ ነው የሚቀመጠው። ሴት ኤ ኤንድ ኦልሶ ሴት ቢ የሁለቱ ዩኒየን በዚህ ምልክት ይቀመጣል። ምን ማለታችን ነው? ኤክስ ኢዝ አን ኤለመንት ኦፍ ኤ ኦር ማለት መደመር ነው። እሺ ሎጂክ ስትማሩ ታውቁታላችሁ። ኦር ማለት መደመር ነው። ኤንድ ኦልሶ ኤክስ ኢዝ አን ኤለመንት ኦፍ ቢ የቢ አባላትና የኤ አባላትን በጋራ ማቀላቀል ማለት ነው።
ኮንቴን ኦል ኢለመንት ፍሮም ቦዝ ሴት ዊዝ ኖ ደፕሊኬት ድግግሞች ሳናደርግ የኤንም የቢንም አባላት ዩኒክ የሆኑትን የኤና የቢን አባላት በሙሉ መጽሐፍ ማለት ነው። ዩኒክ ማለት ለምሳሌ ይሄ ዩኒቨርሳል ሴታችን ነው። ዘጊቭን ዩኒቨርሳል ሴት ነው። ይሄ ዘጊቭን ዩኒቨርሳል ሴት ነው። አሁን ሴት ኤ ይሄ ቢሆን ሴት ቢ ደግሞ ይሄ ቢሆን የሁለቱን ዩኒየን ፈልጉ ተባለ። መጀመሪያ ማን አለ? 1 2 3 4 የቢን የኤን አባላት በሙሉ እንጽፋለን። በመቀጠል ከቢ ደግሞ የተደገሙትን እያስወገድን 3 ተደግመዋል፣ 4 ተደግመዋል፣ ኤ ላይ ኦልሬዲ ገብቷል። 5 እና 6 ዛሬ ዩኒክ ሶ እናደርጋለን ማለት ነው። 1 2 3 4 5 6 አድርገን እንጽፋለን። ሌላም ኤግዛምፕል ተመልከቱ። መጀመሪያ የኤን መጽሐፍ ከዛ ቢ የተለዩ ስለሆነ ሁለቱንም እንወስዳቸዋለን። እዚህ ጋም 1 3 5 1 3 5 ኦ የነዚህ ዩኒየናቸው ማን ነው? መጀመሪያ ኤን ትጽፋላችሁ ዝም ብላችሁ ኤን አባላት። ከዛስ ቢን ስትጽፉ ደግሞ ቸክ አድርጉት። 1 ተደግሟል አይሆንም፣ 3 ተደግሟል፣ 5 አይሆንም። ሶ ማንም የለም ማለት ነው። እዚህ ጋር ማንም የለም። ኤ ፕላስ 0 ኤ ማለት ነው አይደለም። ሶ ኤን ብቻ መውሰድ ትችላላችሁ ዘሴም ስለሆነ። እዚህ ጋር ኬ ፕሮፐርቲዎች አሉ ልታውቋቸው የሚገቡ። አንድ ሴት ከኢምፒቲ ሴት ጋር ዩኒየን ከተደረገ ኤ ነው መልሱ። ኤ ከራሱ ጋር ከሆነ አሁንም ኤ ነው። ኤ ዩኒየን ዊዝ ዩኒቨርሳል ሴት ነው። ይሄ ትልቁን ሴት አቅፎ ያዘው። ለምን? ኤ በዩ ውስጥ ስለሚገኝ ማን ነው? ዩ ነው። ቅድም እኮ ይሄ ኢምፒቲ ሴት እኮ በኤ ውስጥ ስለሚገኝ ነው ኤ ሆኖ አይደለ? ሶ ኤ አሁንም በዩኒቨርሳል ሴት ስለሚገኝ ዩኒቨርሳል ሴት ነው መልሳችን። ኤ ዩኒየን ቢ እና ቢ ዩኒየን ኤ ቦታ ቢቀያየሩ ለውጥ አይመጣም። እኩል ነው ሁለታቸው፣ የሁለቱ ቫሊዩ እኩል ነው። ይህንን ማወቅ መቻል አለባችሁ። በመቀጠል ኢንተርሴክሽን ነው የምናየው። ኢንተርሴክሽን ደግሞ ኢፍ ኤ ኢንተርሴክሽን ዊዝ ቢ ማለት ምን ማለት ነው? ኤክስ የኤ አባል ነው፣ እንዲሁም ደግሞ ኤክስ የቢ አባል ነው። ሶ የኤ እና የቢ ኢንተርሴክሽን ማለት ነው የኤ እና የቢ የጋራ የሆነ ኮመንቱ ቦዝ ሴት ለሁለቱም የጋራ የሆኑትን ብቻ እንወስዳለን። ለምሳሌ ኤ ቢ እዚህ ጋር ቢቀመጥ የሁለቱ ኢንተርሴክሽናችን ማን ነው? እዚህ ጋር 1 2 3 4 3 4 ይለናል። 3 አለ እዚህ ጋር፣ እዚህ ጋርም 3 አለ፣ 4 አለ እዚህ ጋርም 4 አለ። ሌላ የጋራ የለንም። ሰው 3 እና 4 ነው መልሳችን። እዚህ ጋር ደግሞ ምንም የጋራ የሆነ የላቸውም ሁለቱ። የጋራ ከሌላቸው ማን ነው? ኢምፒቲ ሴት ነው መልሳችን። ዜሮ ማለት እዚህ ጋር ኢምፒቲ ሴት ስለሆነ እኮ ነው በቁጥር ዜሮ እያልን የምናስቀምጠው። ኖ ሶሉሽን የምንለው ሶሉሽን ፈልገን ኢምፒቲ ሴት ተብሎ ነው የሚቀመጠው ሴት ላይ ሲሆን። ኤግዛምፕል 3 ይሄ አለ፣ ቢ ላይ ይሄ አለ፣ ሲ አለ የጋራ፣ ሌላ የጋራ ማን አለ? ዲ አለ። ሶ ሲ እና ዲ አውር ኢንተርሴክሽን ናቸው ማለት ነው። ዲስጆይንት ሴት ማለት ምን ማለት ነው? ሁለት ሴቶች የጋራ የሆነ ምንም አይነት ኮመን ኤለመንት ከሌላቸው ዲስጆይንት ሴት ተብሎ ይጠራሉ። ይሄም በዚህ ለምሳሌ 135 እና 246 they are disjoint። ለምን? they don't have common element። እሺ ማንኛውም ሴት ከኢምፒቲ ሴት ጋር ኢንተርሴክሽን ከሰራንለት መልሳችን ማን ነው? በደንብ ተመልከቱ። ዩኒየን ሲሆን እኮ ኤ ነበር። አሁን ግን ማን ነው? ኢምፒቲ ሴት ራሱ ነው የሚሆነው። ለምን? ያ ሴት ከዚህኛው ጋር የሚጋራው ማን ነው? ኢምፒቲ ሴት ብቻ ነው። አንድ ሴት ከራሱ ጋር ከሆነ ራሱ ነው የሚሆነው። ኤ ኢንተርሴክሽን ዊዝ ዩኒቨርሳል ሴት ካልን ኤ ራሱ ነው የሚሆነው። ቅድም ግን በዩኒየን ጊዜ ማን ነበር? ከዩኒቨርሳል ሴት ጋር ሲሆን ዩኒቨርሳል ነበር። አሁን ግን ኤ ነው የሚሆነው። በቁጥር መተካት ትችላላችሁ እያንዳንዱን። በኢንተርሴክሽን ጊዜ የቦታ መቀየር ችግር አይፈጥርም። በመቀጠል ደግሞ ብንመለከተው ኮምፕሊመንትን ነው። እንግዲህ ኮምፕሊመንትን አይተን ቬን ዲያግራም አለ እንጨርሳለን ማለት ነው። ወርድ ፕሮብለሞችን ሰርተን እንጨርሳለን። ኮምፕሊመንት በዚህ ይወከላል። በዚህ ኤ ፕራይም ወይም ኤሲ ልክ እንደዚህ ተደርጎ ይቀመጣል። ዴፊኒሽን አለ እዚህ ጋር። ኤ ኮምፕሊመንት ሰች ኤክስ ኢዝ አን ኤለመንት ኦፍ ዩኒቨርሳል ሴት ኤንድ ኤክስ ኢዝ ናት ኤለመንት ኦፍ ኤ ኦል ኤለመንት ኢን ዘ ዩኒቨርሳል ሴት ዜር አር ኖት ኢን ኤ። ምን ማለታችን ነው? የዩኒቨርሳል ሴቱ አባላት የሆኑ ነገር ግን በኤ ውስጥ የማይገኙትን መዘርዘር ማለት ነው። ኤ ኮምፕሊመንት ማለት ወይም ኤ ሪሌቲቭ ኮምፕሊመንት ዊዝ ዩኒቨርሳል ሴት ማለት ነው። ይህ ማለት ኤ በዚህ ምልክቶቹ እነዚህ ናቸው። እነዚህ መያዝ አለባችሁ መጀመሪያ። ምን ማለታችን ነው? የዩኒቨርሳል ሴቱ ላይ ያሉ ከኛ ግን የማይገኙ
ከኤ ላይ ግን የማይገኙትን ማስቀመጥ ማለት ነው። ለምሳሌ ይኸውላችሁ ዩኒቨርሳል ሴታችን ይሄ ነው። ኤ ደግሞ ቱና ፎር ናቸው። ኤ ደግሞ ተብሎ የተቀመጡ ሶ የኮምፕሊመንት ማለት ምን ማለት ነው? ዩኒቨርሳል ሴት ላይ ያሉ እነማን አሉ? ኤ ላይ ግን የሌሉ አንድ እዚህ ጋር የለም። ሰው አንድ መሆን ይችላል። ሁለት መሆን አይችልም። ለምን? እዚህ ጋርም ስለሚገኝ። ሶስት መሆን ይችላል። አራት መሆን አይችልም። እዚህ ጋርም ስላለ። አምስት ላይ ስንመጣ አምስት መሆን ይችላል። ስለዚህ አንድ ሶስት አምስት ምንድን ናቸው? የኮምፕሊመንት ናቸው። ወይም በዚህ ኤ ፕራይም ብለን ማስቀመጥ እንችላለን። ሌላ ኤግዛምፕል ዩኒቨርሳል ሴታችን እንደዚህ ቢሆን ኤ ደግሞ እንደዚህ ቢሆን የዚህን ኮምፕሊመንት እንስራ። ኤ ስንል ኤ ላይ አለ፣ ይሄ መሆን አይችልም። ቢ ስንል ቢም አለ። ሲዲኢ ግን የሉ። ሲዲኢ ዩኒቨርሳል ሴት ላይ ነው የሚገኙት፣ ኤ ላይ ግን የሌሉ ናቸው ማለት ነው። አንድ ዩኒቨርሳል ሴት ይህ ነው። ኤ ደግሞ ኢምፒቲ ሴት ነው። በደንብ ተመልከቱ። ኤ ኢምፒቲ ሴት ነው ወይም ምንም ኢለመንት የለውም ማለት እኮ ነው። ዜር ኢዝ ኖ ኤኒ ኢለመንት። አንድ እዚህ ጋር የለም፣ አንድ እንጽፈዋለን። ሁለት እዚህ ጋር የለም፣ ሶስት ይጻፋል። ስለዚህ አንድ ሁለት ሶስት ይሆናል ማለት ነው። አንድ ሁለት ሶስት ይሆናል ማለት ነው። እዚህ ጋር ልታውቋቸው የሚገቡ ኬ ፕሮፐርቲዎች አሉ። ዳብል ኮምፕሊመንት ራሱን ይሰጠናል መልሶ። ኤ ዩኒየን ዊዝ ኤ ኮምፕሊመንት ካልን ዩኒቨርሳል ሴቱን ይሰጠናል። ኤ ኢንተርሴክሽን ዊዝ ኤ ኮምፕሊመንት ካልን ምንም የጋራ የሌላቸው ስለሚሆን ኢምፒቲ ሴት ነው የሚመጣው። ዩኒቨርሳል ሴቱን መልሰን ኮምፕሊመንት ከሰራ ነው ኢምፒቲ ሴት ነው። ለምን? ዩኒቨርሳል ሴት ማይነስ ዩኒቨርሳል ሴት ስንል ዜሮ ነው አይደለ? የሚሆነው ዜሮ ነው። ዩኒቨርሳል ሴት ማይነስ ዩኒቨርሳል ሴት ዜሮ ስለሚሆን ዩኒቨርሳል ሴት ዜሮ ወይም ኢምፒቲ ይሆን። በአንጻሩ ደግሞ ኢምፒቲ ሴቱን ደግሞ ምን አደረግ ነው? ኮምፕሊመንት። ይሄ ደግሞ ምን መሰላችሁ? ይሄ ማለት ደግሞ ዩኒቨርሳል ሴት ማይነስ ኢምፒቲ ሴት ወይም ዩኒቨርሳል ሴት ማይነስ ዜሮ ዩኒቨርሳል ሴት። ሌላ የተለየ ምንም ነገር ስለሌለው ቀላል ነው። አሁን ደግሞ ዲፈረንስ ነው የምናየው። ይሄኛው ዲፈረንስ ሴት ዲፈረንስ ነው። ይሄኛው ደግሞ ሳይሜትሪክ ዲፈረንስ። ዚስ ዋን ሌላ ስሙ ምን ተብሎ ይጠራል? ሪሌቲቭ ኮምፕሊመንት ይባላል። የቅድሙ አብሶሊት ኮምፕሊመንት ነው የሚባለው። ይሄኛው ደግሞ ሪሌቲቭ ኮምፕሊመንት አንጻራዊ ነው። ይሄ ሴቶቹን በአንጻራዊነት ነው። ሌላ ስሙ ሪሌቲቭ ኮምፕሊመንት ነው የሚባለው። ለምሳሌ ሲነበብ ኤ ማይነስ ቢ ወይም ሴት ዲፈረንስ ተብሎ ይነበባል። ሴት ኤ ማይነስ ሴት ቢ ማለት ነው። ኤክስ ኢዝ አን ኤለመንት ኦፍ ኤ ኤንድ ኤክስ ኢዝ ኖት አን ኤለመንት ኦፍ ቢ። ኤክስ የኤ አባል ነው፣ የቢ አባል ግን አይደለም ማለት ነው። ኦልሶ ኮልድ ዘ ሪላቲቭ ኮምፕሊመንት ኦፍ ቢ ኢን ኤ። ሉክ ኤ ማይነስ ቢ እና ቢ ማይነስ ኤ ፍጹም የተለያዩ ነገሮች ናቸው። በምሳሌ ስናየው ነው የሚገባቸው። ይሄ ኤ ሴት አለ፣ ቢ የራሱ ሴት አለው፣ የራሱ ኤለመንት አለው። ኤ ማይነስ ቢ ማለት የኤ ውስጥ ያለ ቢ ውስጥ ግን የሌለ ማለት ነው። ገብታችሁ ነው? ለምሳሌ አንድ ስንል እዚህ ጋር የለም አንድ፣ ሁለት ስንል እዚህ ጋር ሁለት የለም ሁለት፣ ሶስት እና አራት ግን ይገኛሉ። ሶስት እና አራት አይጻፉም። አንድና ሁለት ምንድን ናቸው ማለት ነው? ኤ ማይነስ ቢ ናቸው። ኤ ማይነስ ቢ ወይም ምልክቱ ሌላም ምልክት አለው። ኤ ለስ ቢ እንደዚህም ሊቀመጥ ይችላል። እሱ ይሄ እንደዚህም ሊቀመጥ ይችላል። ሌላም ኤግዛምፕል ተመልከቱ። ኤ ይሄው ቢ ይሄው፣ ሁለት እዚህ ጋም አለ። ተመልከቱ ሁለት እዚህ ጋም አለ። ሶ ይሄን አንጽፈው መቀናነስ አይደለ? እንቀንሰውና ሁለት ሲቀነስ ሁለት ዜሮ ሆነብን። አራት ሲቀነስ አራት ዜሮ። ቀሪዎቹ ማን ናቸው? ስድስት እና ስምንት ግን እዚህ ጋር ከሌሉ ስድስት እና ስምንት ይጻፋሉ ማለት ነው። ኤ ማይነስ ቢ ነው። ቢ ማይነስ ኤን ደግሞ እየሰራ እንሄድ አብረን ከጎን እየሰራው አላሳያችሁ። ቢ ማይነስ ኤ ሲሆን ደግሞ ቢ ማይነስ ኤ ደግሞ የዚህን ከዚህ ላይ መቀነስ ነው። ሶስት እዚህ ጋር አለ። ሶስት በሶስት ጠፋ። ስናቀናንሰው ዜሮ ሆነ ማለት ነው። አራት ሲቀነስ አራት ዜሮ። አምስት እዚህ ጋር የለም፣ ከሌለ አምስት ይጻፍለታል። ስድስት እዚህ ጋር የለም፣ ስድስትም ይጻፍለታል። ሶ 5.6 ምንድን ነው? ቢ ማይነስ ኤ ነው ማለት ነው። ቢ ማይነስ ኤ 5.6 ነው። ይሄኛውንም ቢ ማይነስ ኤውን ደግሞ እንስራና እንመልከተው። ቢ ማይነስ ኤ ስንሰራ ሁለት ሲቀነስ ሁለት ዜሮ፣ አራት ሲቀነስ አራት ዜሮ። በቃ አለቀ። ኢምፒቲ ሴት ነው የቀረው ማለት ነው። ሶ የሚቀናነስ ቁጥር ከሌለው ዜሮ ወይም ኢምፒቲ ሴት ተብሎ ይጻፋል ማለት ነው። ሌላ ደግሞ ኤግዛምፕል ስሪ ሬድ ብሉ ግሪን፣ ብሉ የሎ። አሁን ይሄ ኤ ማይነስ ቢ ለመባል ሬድ ሲቀነስ እዚህ ጋር የለም፣ ሶ ሬድ ይወርድለታል ማለት ነው። ብሉ በብሉ ጠፋ፣ ከዛ ግሪን ይወርድለታል።
ይህ ማን ነው? ኤ ማይነስ ቢ ነው። ቢ ማይነስ ኤን ደግሞ እንስራና እንመልከተው። ብሉ በብሉ ጠፋ። የሎ ግን ቢ ማይነስ ኤ ላይ የሎ ሆኖ ይወርዳል ማለት ነው። ግልጽ ነው አይደለ? ቢ ማይነስ ኤ ላይ የሎ ይሆናል። እዚህ ጋር ሌላኛው ደግሞ ሳይሜትሪክ ዲፈረንስ ነው። ስንት አይነት ዲፈረንስ አየን? 3 አይነት ዲፈረንስ። የመጀመሪያው ያየነው ምንድን ነው? አብዞሊት ዲፈረንስ ይባላል። አይ ሚን ኮምፕሊመንት ነው፣ ሶሪ ኖት ዲፈረንስ። መጀመሪያ ያየነው ቅድም ያየነው ይሄኛው ማለት ነው በፕራይም ወይም ኤኮምፕሊመንት ተብሎ የሚጠራ ይሄ አብዞሊዩት ኮምፕሊመንት ነው የሚባለው። አሁን ደግሞ ያየነው ኤ ማይነስ ቢ ወይም ኤ ለስ ቢ ተብሎ የሚነበበው ይሄኛው ደግሞ ሪሌቲቭ ኮምፕሊመንት ወይም ሴት ዲፈረንስ ይባላል። አሁን ደግሞ የምናየው በዚህ ነው የሚወከለው። ትሪያንግል ምልክት ነች መሀል ላይ የምትገባው። ይሄ ደግሞ ሳይሜትሪክ ዲፈረንስ ይባላል ማለት ነው። ምን ማለት ነው? ኤ ማይነስ ቢ ዩኒየን ቢ ማይነስ ኤ የሁለቱ ቅልቅል ማለት ነው። የዚህ ሪሌቲቭ ኮምፕሊመንት ቅልቅል ኢንተርሴክሽን አይደለም፣ ዩኒየናቸው ነው። ኮንቴንስ ኢለመንት ኢን ኤግዛክትሊ ዋን ኦፍ ዘ ቱ ሴት ኖት ኢን ቦዝ ይለናል። እሺ ሉክ ይህንን መጀመሪያ ኤ ማይነስ ቢ እና ቢ ማይነስ ኤን እንስራ። ኤ ማይነስ ቢያችን ማን ነው? አንድ እዚህ ጋር የለም። ከዛስ ሊታያችሁ ከለር ልቀይርላችሁ። አንድ እዚህ ጋር የለማ፣ አንድ ሁለት እዚህ ጋር የለም፣ ሁለት ሶስት ግን በሶስት ይጠፋል። መልሱት ደግሞ ይህንኛው ዩኒየን ዊዝ ዋት? ይሄ ኤ ማይነስ ቢ ነው። አራት እዚህ ጋር የለም፣ አምስትም እዚህ ጋር የለም። የሁለቱ ዩኒየን ነው የሚጻፈው። የዚህ ዩኒየን ማን ነው? አንድ ሁለት አራት አምስት። ልክ እንደዚህ ይቀመጣል። ሳይሜትሪክ ዲፈረንስ ማለት ይሄ ነው። የተለየ ነገር የለውም። ቬን ዲያግራም እናይና እንጨርሳለን። ቬን ዲያግራም ዩዝ ኦቨርላፒንግ ሰርክል ኢንሳይድ ሬክታንግል። በሬክታንግል ውስጥ ምንድን ነው የሚይዘው? በሬክታንግል ውስጥ ኦቨርላፕ ያደረገ ሰርክል ይጠቀማል። ሪፕሬዘንት የሚያደርግልን ማንን ነው? ዩኒቨርሳል ሴቱ። ሬክታንግሉ ዩኒቨርሳል ሴቱ ማሳያ ነው። ውስጥ ላይ ደግሞ ሰርክሎቹ የራሳቸውን የሴት ዝምድና ይሰራሉ ማለት ነው። ለምሳሌ ይህን ተመልከቱ። ይሄ እዚህ ጋር የምታዩት ዩኒቨርሳል ሴት ነው። ይሄ እዚህ ጋር የምንመለከተው ዩኒቨርሳል ሴት ነው። ነጩ ክፍል ሬክታንግሉ አይደል? ይሄ እዚህ ጋር ሬክታንግል ይታየናል። ይሄ ውስጥ ላይ ያለው ይሄ ክፍል ምንድን ነው? ዩኒቨርሳል ሴት ማለት ሁሉንም ሴቶች በሆነ ኮንሲደሬሽን፣ በሆነ ሰብጀክቲቭ፣ በሆነ ኮንቴክስት አቅፎ ያዘልን ዩኒቨርሳል ሴት ይባላል። ዜን በውስጡ ማን አለ? ሴት ኤ አለ፣ ሴት ቢ አለ፣ ሴት ሲ ያለው ማለት ነው። ሴት ኤ፣ ሴት ቢ፣ ሴት ሲ እነዚህን ሶስቱን አቅፎ ይዞልናል ማለታችን ነው። አሁን በደንብ ተመልከቱ። ሴት ኤ እና ሴት ቢ ኤንድ ኦልሶ ሴት ሲ ተቀመጡ። ሲቀመጡ ሴት ቢ እና ሴት ኤ የሚነካኩበት ወይም የጋራ የሆነ ክፍል አላቸው። ይሄ ለምሳሌ ይቺ ክፍል ይሄና ይሄ የሚነካኩበት ክፍል ነች፣ ኤ እና ቢ ማለት ነው። እዚህ ጋር ስንመጣ ደግሞ ይቺ ክፍል ደግሞ የቢ እና የሲ የጋራ ክፍል ነች። ይችኛው ደግሞ የኤ እና የሲ የጋራ ክፍል ነች። ኦቨርላፒንግ ማለት ይሄ ነው። በአንጻሩ እዚች መሀል ላይ ስንመጣ ደግሞ ይችኛዋ ክፍል ደግሞ በተለየች መልኩ በደንብ ተመልከቱ። የኤ ክብ ይችንም ይነካታል፣ እዚህ ጋር ያርፋል። የቢ ክብም ይነካታል፣ የሲም ክብ ይነካታል። ሶ የሶስቱ የጋራ ክፍል ይች ነች ማለት ነው። ኤ ኢንተርሴክሽን ዊዝ ቢ ዊዝ ሲ በዚህ ኦቨርላፕ ላይ የተቀመጠው። አሁን ሼድ በምናደርግበት ጊዜ ዩኒየን ከተባላችሁ ሁለት ሰርክሎች ተቀምጦ የሁለት ሴቶችን ዩኒየን ፈልጉ ከተባላችሁ ምንድነው የምናደርገው? ዩኒየን ማለት ሁለቱንም ሰርክሎች ማጥቆር ነው። ኤ ኢንተርሴክሽን ቢ ከተባላችሁ ግን ሁለቱ ተቋርጠው ኦቨርላፕ ያደረጉት የጋራ ክፍላቸውን ብቻ ማጥቆር ነው። ኤኮምፕሊመንት ማለት ምንድነው? ኤኮምፕሊመንት ማለት ከኤ ያለ ከዩኒቨርሳል ሴቱ ያለ ከኤ ግን የሌለ ዩ ማይነስ ኤ ማለት ነው። ይሄ ሶ ኤን ትተን ሌላውን ክፍል ማጥቆር፣ ከኤ ውጭ ያለውን ክፍል ማጥቆር ማለት ነው። ኑ ኦቨርላፕ ሰርክል ዶኖቶች። ያ ኦቨርላፕ የማይኖረው መቼ ነው? እርስ በርሳቸው የማይቋረጡ ከሆነ ኦቨርላፕ ወይም ዲስጆይንት ሴት ከሆኑ ነው። እሺ አሁን ደግሞ የምንመለከተው ወርድ ፕሮብለም ጥያቄዎች ናቸው። ፈተና ላይ በየዓመቱ አንዳንድ ጥያቄ ይመጣበታል። ኢቨን ማትሪክ ፈተና ላይ ማለት ነው።
In a group of 100 tourists, 50 visited France and also 45 visited Italy, 30 visited both። ተመልከቱ አጠቃላይ ስንት ናቸው? ቶታል ነምበር ኦፍ ዩኒቨርሳል ሴታችን ስንት ነው? ነምበር ኦፍ ኢለመንቱ የዩኒቨርሳል ሴታችን ስንት ነው? ነምበር ለመወከል ይሄን ተጠቀሙ። እሺ ነምበር የሚለውን ለመግለጽ 100 ይሄ ከሌለበት ሴቱን ነው የሚገልጸው። ይሄ ከሆነ ግን ካውንት ወይም ነምበሩ ነው የሚያሳየን። ፍራንስ ደግሞ የሄዱትን ኤፍ የምንላቸው 50፣ ኢታሊ ደግሞ የሄዱትን ብዛታቸውን ስለሆነ 45። ሁለቱም ደግሞ የጋራ ማለት እነማን ነው? ነምበር ኦፍ ኤፍ ኢንተርሴክሽኑ ኢታሊ፣ እዚህ ጋር ደግሞ 30 ነው ማለት ነው። 30 ነው። አሁን ይኸውላችሁ 50 ሲደመር 45 ስንት ናቸው? ይህን መጀመሪያ መተንተን መቻል አለብን። 50 ሲደመር 45 አሁን ፈተና ላይ የምንጠይቀውን ምሳሌያቸው እንደዚህ ከሰጠን በኋላ ፍራንስ ብቻ የሄዱት ጣሊያን ግን ያልሄዱ፣ ጣሊያን ብቻ የሄዱ ፍራንስ ግን ሳይሄዱ የቀሩ ፈልጉ ብንባል እንዴት ነው የምንፈልገው? የጣሊያን ብቻ የሄዱትን ፍራንስ ብቻ የሄዱት እንዴት ነው ማወቅ የምንችለው? ሎክ እዚህ ጋር ፈረንሳይ ብቻ የሄዱትን ለማወቅ አጠቃላይ እንዳልኳችሁ ስንት ናቸው? የጋራ የሆነው 30 ነው አይደለም? ከ50 ላይ 30 መቀነስ ነው 20 ይሆንልናል። ከለሩ ልቀይርላችሁ። የፈረንሳይ ኢንተርሴክሽናችን 30 ነው፣ ፈረንሳይ ደግሞ 50 ነው። ሶ ፈረንሳይ የሄዱትን ለማወቅ ከጋራ ክፍሉ ላይ 50 ሲቀነስ 30 20፣ ሀያዎቹ ወደ ፈረንሳይ ብቻ ነው የሄዱት። ኢታሊ ብቻ የሄዱትን ደግሞ ለማወቅ ከ45 ላይ 30ዎቹ መቀነስ 15 እናገኛለን። ወደ ሁለቱም የሄዱት እነማን ናቸው? በጋራ 30 ናቸው። 30። ስለዚህ አሁን በደንብ ተመልከቱ። አትሊስት ዋን ስንደምራቸው እነዚህ 20፣ 15፣ 30 ስንት መጣልን? 65 መጣ። ፈረንሳይ ብቻ የሄዱትን ኢታሊ ብቻ የሄዱትን ኤንድ ኦልሶ ወደ ኢታሊ ወደ ፍራንስ የሄዱትን ደግሞ ስንደምራቸው ስንት መጡ? 30 መጡ ማለት ነው። አሁን ምን አለ ማለት ነው? ወደ ፈረንሳይም ወደ ኢታሊም ያልሄደ ነገር ግን ወደ ሌላ ሀገር የሄደ ሌላ ግሩፕ አለ። ያን ግሩፕ እንዴት ነው ማወቅ የምንችለው? ኔዘር በሚል ከዚህ ከ100 ላይ 65 ስንቀንስ ያለው ግሩፕ 35ቱ ቱሪስቶች የትም አልሄዱም ማለት ነው። ፍራንስም ኢታሊም አልሄዱም ማለት ነው። ፍራንስም ኢታሊም አልሄዱም ማለት ነው። ፍራንስም ኢታሊም አልሄዱም ማለት ነው። ብዙ ጊዜ ይሄ እንትን ፈተና ላይ ይመጣል። የአሁኑ ፓርት ፈተና ላይ ይመጣል። እንዴት መሰላችሁ የሚመጣው? ለምሳሌ የአማርኛ፣ የእንግሊሽ ኤንድ የማትስ ኤግዛሞች ቢሰጡ እና አማርኛ ብቻ የሚወስዱ ተማሪዎች ብዛት 10፣ እንግሊሽ ብቻ የሚፈተኑት 15፣ ማትስ ብቻ የሚፈተኑት 12። በአንጻሩ ደግሞ ምን ያደረጉት? ሶስቱንም የሚወስዱት ሶስቱንም ከተባለ ኦር ነው ኤንድ ነው አይደለ? አዎ ኤንድ ነው የሚሆነው። ሶ ኤ ኢንተርሴክሽን ዊዝ ኢ ኢንተርሴክሽን ዊዝ ኤም ብሎ ደግሞ የሆነ ቁጥር ይሰጠናል። ለምሳሌ 10 ይበሉ። አጠቃላይ ስንት ተማሪዎች ናቸው ያሉት? አጠቃላይ 60 ተማሪዎች ናቸው ያሉን ብናል ሶ አማሪክ ብቻ የወሰዱት 10፣ እንግሊሽ 15፣ ማትስ 12፣ ሁሉንም ደግሞ በጋራ ሶስቱንም ሰብጀክቶች የወሰዱት ደግሞ 10 ናቸው ብንል ስንት ናቸው አጠቃላይ የሚሆኑት? አሁን አማሪክ ብቻ የወሰዱትን ለመስራት ምንድነው የምናደርገው? ከ10 ላይ ስንት እንቀንሳለን? 10። ይሄ ሶሪ አማሪክ ብቻ አይደለም፣ ጀስት አማርኛ የወሰዱ ተማሪዎች ብዛት ነው። ይሄኛው እንግሊሽ፣ ይሄኛው ማትስ ነው። ሶ ቁጥሩን ቆይ ባላንስ ማድረግ መቻል አለብን። ያ እንችላለን እንደዚህ ማድረግ። አሁን ኦንሊ አምሃሪክ ይሄ ማለት 10ሩም ሁሉንም ከወሰዱ አጠቃላይ 10 ሲሆን 0 ይመጣል። ችግር የለው 10 ሲቀነስ 10 በጋራ ሳይወስዱ ኦንሊ አምሃሪክ ብቻ የወሰዱ ተማሪዎች የሉንም ማለት ነው። እንግሊዝ ላይ ደግሞ ስንመጣ ኦንሊ እንግሊዝ ነው። ኦንሊ አምሃሪክ 0። ኦንሊ እንግሊዝ ደግሞ 15 ሲቀነስ 10 5። ኦንሊ ማትስን ደግሞ ስንመለከት ከ12 ላይ ሲቀነስ 10 2 ተማሪዎችን እናገኛለን ማለት ነው። አሁን የነዚህን ድምር እንስራ። ስንት 0 አምሃሪክ ብቻ እንግሊዝ ብቻ 5 ከዛ ማትስ ብቻ 2 ሲደመር 10 አጠቃላይ ስንት ነው የሚሆኑልን?
17 ተማሪዎች 17ቱ ተማሪዎች ለብቻ አጠቃላይ የአማርኛ የእንግሊዝና የማትስ ፈተና የተፈተኑ ተማሪዎች አጠቃላይ ብዛት 17 ነው። አማርኛንም እንግሊዝንም ማትስንም ያልወሰዱ ተማሪዎች ስንት ናቸው ብንባል ከ60 ተማሪዎች ውስጥ 17ቱን ቀንሰን የምናገኘው ውጤት መልሳችን ይሆናል ማለት ነው። 43 ተማሪዎች አማሪክንም እንግሊዝንም ማትስንም አልተፈተኑም ብለን እንመልሳለን። ሰች ካይንድ ኦፍ ፕሮብለሞች ናቸው። በጥንቃቄ መስራት ትችላላችሁ ብዬ አስባለሁ። በቀጣይ ደግሞ ሰብሰብ አድርገን እዚህ ሴት ቲዮሪ ላይ የወጡ ጥያቄዎችን ደግሞ ሰብሰብ አድርገን እንሰራለን። ሴት ቲዮሪ ከገባችሁ ጥያቄዎችን በደንብ ከሰራችሁበት ቀጣዩ ደግሞ ማን ነው ነምበር ሲስተም እያለን እንቀጥላለን። በጣም ኢንተረስቲንግ እና መሰረታዊ የሆነ ኮንሴፕት ነው። ነምበር ሲስተም እና ሴት ቲዮሪ ከገባችሁ ኢኩዌዥን አለ። በቃ እነዚህ መሰረታዊ የሚባሉት ከገባችሁ በኋላ አብዛኛው ቶፒክ ቀላል ነው የሚሆኑላችሁ። ለዛ ነው ከቤዚክ ተነስተን ሰፋ እያደረግን እየሄድን ያለ ነው። የዛሬው ክላስ ይህንን ይመስላል። የዛሬው ክላስ ግልጽ ነው ብዬ አስባለሁ። ቀጣይ ደግሞ ጥያቄዎችን እንሰራበታለን ከዚህ ቶፒክ ላይ። የዛኔ አብዛኛው ነገር ክሊር ይሆንላቸዋል።